ሰራዊቱ እርስ በርስ እንዳይገናበብ ማድረግ የሚቻለው በቴክኖሎጂ የታገዘ ጥቃትን በመፈጸም ነው። የትግራይ ብሔርተኝነት ከወልቃይት ነጥለህ ማየት ይከብዳል። ከወልቃይት ስነጥለው የትግራይ ብሔርተኝነትን ኦክሲጅን አጥሮት ሊሞት ይችላል። ቲፒኤልኤፍ የፈጠረው ብሔርተኝነት ነው። የካቲት 11 ከመምጣቱ በፊት እንግዲህ የካቲት 11 ህወሓት የምስረታ ጊዜውን ስለሆነ በየዓመቱ ያከብራል እና እሱን ከማክበሩ በፊት እንደዚህ አይነት ነገሮች ውስጥ ሊገባ ይችላል የሚሉ ነገሮችም አሉ። በእነሱ በኩልስ እንግዲህ በፋኖ በኩል የተባለ ነገር ስለሌለ ኤርትራና ህወሓት ወደ ጦርነት ለመግባት ራሳቸው በተፈጠረ አጀንዳ ላይ የካውንተር የፈጠሩት ቢሆንስ? በለጠና ጌታቸው ጀስት በቃ ማድረግ ያለባቸው ነው ያደረጉ ያለ። ታዲያ ጌታቸው እኮ ማለት እኮ የፖለቲካው ማጠንጠኛ ወልቃይት የትግራይ ነው ብሎ እኮ የሚያምንና የሚታገል ሰው ነው። በለጠ ደግሞ የፖለቲካው ማጠንጠኛ ወልቃይት የአማራ ነው የጎንደር ነው የሚል ሰው ነው። አሜሪካ የምትረዳው ስለ ወልቃይት ተፈናቃዮች የምትረዳው ይሄ ነው ማለት ነው። ምን በወልቃይት ተፈናቃይ ፖለቲካ ለመስራት ዋት እንደሚታትር የማይደገም እድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ልስራበትም ቢሉ ወዲያው ወደ ገበያ የሚገቡበት ለዓመታት ከእሁድ እስከ እሁድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። ጤና ይስጥልን የተከበራችሁ ውድ አንድ አፍታ ሰዎች እንደምናላችሁ። እነሆ አንድ አፍታችን ተጀምሯል። በቅድሚያ በዛሬው አንድ አፍታዊ የምንመለከታቸውን ጉዳዮች እናስቃኛችሁ። ኤርትራ ለፋኖ ስታቀብል ተያዘ የተባለውን ጥይት አስመልክቶ በሰጠችው ማስተባበያ የኢትዮጵያ መንግስት ጦርነት ሊያውጅብኝ ነው ብላለች። ወዲህ ደግሞ ጀነራል አበባው ታደሰ ለሁሉም ነገር በአስቸኳይ ዝግጁ ሁኑ ሲሉ ከሰሞኑ አንድ ወታደራዊ ስብሰባ ላይ መናገራቸው ተሰምቷል። በኢትዮጵያና በኤርትራ መካከል ያለው ውጥረት እያየለ መጥቷል። ኤርትራ ወደ ኢትዮጵያ ልከዋለች የተባለው ጥይት መያዙን ተከትሎ ቲፒኤልኤፍ፣ ፋኖ፣ ኤርትራ መንግስትና የኢትዮጵያ መንግስት እንደዚሁ እየተካሰሱ ነው። ጉዳዩን ሰፋ አድርገን እንመለከተዋለን። ሁለተኛ ጉዳያችን ወልቃይትን የሚመለከት ነው። በኢትዮጵያ የአሜሪካ ኤምባሲ አምባሳደር ኤርቪን ማሲንጋ በኢትዮጵያ ቆይታቸው ለመጀመሪያ ጊዜ ወደ ወልቃይት አቅንተዋል። ወልቃይት ደርሰው ከተመለሱ በኋላ አምባሳደሩ ባስተላለፉት ጠንከር ያለ መልእክት ወልቃይትን እንደዚህ ቀደሙ ዌስተርን ትግራይ ደግሞ ወይም ምዕራብ ትግራይ ብለው ከመጥራት ይልቅ በአካባቢው ደርሰው በመጡበት ሁመራ ደርሼ መጥቻለሁ፣ አካባቢው ላይ ያሉ ችግሮችን ተገንዝቤያለሁ በሚል ማሳሰቢያዎችን ሰጥተዋል። ከአምባሳደሩ ጋር ወደ ወልቃይት አብረው የተጓዙት ጌታቸው ረዳ ደግሞ አምባሳደሩ ካስተላለፉት መልእክት በተቃራኒ ሀሳብ መሰንዘራቸው እያነጋገረ ነው። እንደዚሁም ደግሞ የአማራ ፖለቲከኞች እንደበለጠ ሞላ ያሉ ሰዎች ለጌታቸው በአሽሙር የተሞላ ምላሽ እየሰጡ ነው። ጉዳዩ ትንሽ አወዛጋቢ መሆኑን እንግዲህ አምባሳደሩም በማሳሰቢያቸው ላይ ገልጸዋል። በሌላ በኩል ቲፒኤልኤፍ ከ51ኛ ዓመቱ የካቲት 11 ወዲህ ወደ ወልቃይት እገባለሁ፣ ወልቃይት ላይ ነው 51ኛ ዓመቴን የማከብረው የሚል አጀንዳ ወይም ደግሞ እቅድ አለ የሚሉ መረጃዎች በስፋት እየተሰራጩ ነው። ይህንን ጉዳይ ያይዘን እንመለከተዋለን። ሶስተኛ ጉዳያችን ኢትዮጵያ በቻይናና በተባበሩት አረብ ኤሚሬትስ አጣብቂኝ ውስጥ መግበቷ ተሰምቷል። እንግዲህ ቻይና ትልቋ የኢትዮጵያ አበዳሪ መሆኗ ይታወቃል። ኤሚሬትስ ደግሞ ከኢትዮጵያ መንግስት ጋር እጅና ጓንት የሆነች አጋር ሆናለች። ኢትዮጵያ በሶማሌላንድ ወይም ደግሞ በቀጠናው እስራኤል ለሶማሌላንድ በሰጠችው የሀገርነት እውቅና ጋር በተገናኘ የምትይዘው አሰላለፍ በቻይናና በኤሚሬትስ መካከል ያለው የድጋፍ አጣብቂኝ አሳሳቢ መሆኑን አፍሪካ ሪፖርት አዲስ ይዞት በወጣው ዘገባ አመላክቷል። ጉዳዩን በአውዱ እንመለከተዋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ደሬና ማን እንደምናላችሁ? እንዴት ነህ መርሻ? መልካም። እንዴት ሰነበታችሁ? እንዴት ቆያችሁ? አለን እግዚአብሔር ይመስገን። የመጀመሪያ ጉዳያችን እንግዲህ ከሰሞኑ ኢትዮጵያ ፌዴራል ፖሊስ በትግራይ በኩል በህወሓት አቀባይነት ከኤርትራ ወደ አማራ ክልል ለፋኖ ታጣቂዎች ሊገባ የነበረ 56,000 ጥይት ይዣለሁ ብሏል። ይሄም መነሻው ኤርትራ ነው የሚል ነገር አቅርቧል። የኤርትራ ቃል አቀባይ ደግሞ በሮይተርስ በኩል በሰጡት ምላሽ ይሄ ፍጹም ሐሰት ነው፣ የብልጽግና መንግስት ኤርትራ ላይ ጦርነት ለመጀመር የፈጠረው
አጀንዳ ነው ብለዋል። ቲፒኤልኤፍን በተመሳሳይ የህወሓቱም ቃል አቀባይ እኛ ጦር መሳሪያ አላቀባበልንም፣ ይልቁንም ይሄ ግጭት ለመፍጠር የተፈጠረ አጀንዳ ነው የሚል ሀሳብ ሰጥተዋል። እንግዲህ በኤርትራና በትግራይ ኃይሎች በኩል ተመሳሳይነት ያለው ሀሳብ ተሰንዝሯል። የጦር መሳሪያው ሊደርሳቸው ነበር የተባሉ ፋኖ ታጣቂዎች ያሉት ነገር የለም። በሌላ በኩል ደግሞ ጀነራል አበባው ታደሰ ለሁሉም ነገር መዘጋጀት አለብን የሚል መመሪያ መስጠታቸው ተሰምተዋል። በአንድ ወታደራዊ አመራሮች ስብሰባ ላይ አንድ ለአንተ ድል ልስጥና እንግዲህ ይሄ ጉዳይ ቀላል ነገር አይደለም። ከዚህ ቀደም በኢትዮጵያና በኤርትራ መካከል መሰል መካሰሶች ነበሩ። በዚህ ውስጥ እንግዲህ የፋኖ ኃይሎች ህወሓትም አለበት። በዚህ በሁለቱ ሀገራት ውዝግብ ውስጥ ነገሮች የተወሳሰቡ የተሰናሰኑ ሆነዋል። አንዱ ቦታ ላይ የሚሆነው ነገር ከሁሉም ጋር የተገናኘ አውድ ስላለው አሁን ጦርነት ሊያስጀምር ነው የተባለለት ጉዳይ ምን ይነግረናል? እንዴት ትመለከተዋል? መልካም መርሻ። እንግዲህ የመከላከያው ምክትል ኤታማዦር የሆኑት ጀነራል አበባው ታደሰ እንግዲህ ለማንኛውም ነገር ዝግጅት ማድረግ አለብን ያሉትን ትንሽ ከበድ የሚል ጉዳይ ነው። ጦርነት ኖረም አልኖረም ጊዜው የሚያዘውና ጊዜው ከቴክኖሎጂ ጋር የተያያዘ ከፍተኛ ዝግጅት የሚፈልግ ጊዜ መሆኑን ገልጿል። እንግዲህ እሳቸው ይህን ነገር ሲገልጹ ምናልባት ነገሮችን ተያያዥ ለማድረግ ከእሳቸው ቀድሞ ፊልድ ማርሻል ብርሃኑ ጁላ ስለ ቴክኖሎጂካል ዋርፌርን አስመልክቶ የሆነ መድረክ ላይ ተመሳሳይ ንግግር ሲያደርጉ ነበረ። እንግዲህ እነዚህ ነገሮች በኢትዮጵያ ከፍተኛ ጦር አመራሮች ተደጋጋሚ ሲነገሩ ምንድን ነው ከዚህ ነገር ጀርባ ያለው? ምን እየታሰበ ያለ ነገር አለ? እየታሰበ ያለው ነገር ደግሞ በምን አቅጣጫ ለማስኬድ ነው እየታቀደ ያለው የሚለውን ነገር አንድ አመላካች ነገር ያለው ነገር ይመስለኛል። እንዲሁ ሲገምቱ ነገሮቹን ቀጣጥዬ እንግዲህ እስካሁን ድረስ የተለመደው በሰው ኃይል የታጀበ ጦርነት ነው በሀገራችን ውስጥ። በሀገራችን ብቻ ሳይሆን በአህጉራችን አፍሪካም ይሄ ነው የተለመደው ነገር። በርካታ የሰው ኃይል ያለውና በሰው ኃይል ኦፕሬት የሚደረጉ መሳሪያዎች ያላቸው ኃይሎች አሸናፊና አፐራንድ የሚይዙበት ሁኔታ ሆኖ ነው የምናያቸው ጦርነቶቹን በአብዛኛዎቹን ስናይ። አሁን ግን የመጣው ነገር ቴክኖሎጂ ሰው ኃይል ብቻ ሳይሆን ቴክኖሎጂ በጣም ወሳኝ መሆኑ፣ ለምሳሌ ሰራዊትና ይሄ ሰው አልባ የሚባለው ድሮኑ መካከል ያለውን ኮኔክሽን ይሄ እንደዚህ አይነት ነገሮችን በቴክኖሎጂ ነው መበጠስ የሚቻለው። ሰራዊቱ እርስ በርስ እንዳይገናበብ ማድረግ የሚቻለው በቴክኖሎጂ የታገዘ ጥቃትን በመፈጸም ነው። ስለዚህ በሰው ኃይል የሚደረገው ነገር ብዛም ሳይሆን ትልቁ ተጽዕኖ ፈጣሪ የሆነ ያለው ቴክኖሎጂ ነው። በቴክኖሎጂ የሚደረገው ጦርነት ነው የሚል ነገር ነው እንግዲህ አንድምታ የያዘው ነገር ያለው ማለት ነው። ይህንን ከያዝ ምናልባት ከኢትዮጵያና ኤርትራ መካከል የሚነሳው ክስን የምነሳው መወነጃጀልን ከቴክኖሎጂ አንጻር ምናልባት ተደጋጋሚ የቴክኖሎጂ ጉዳዩ ስነሳ በሂደቱ ውስጥ ደግሞ በቴክኖሎጂ ዝቅተኛ የሆነች ኤርትራ ነች። በሁለቱ መካከል ግጭት ውስጥ ቢገቡ ምንድነው ሊፈጠር የሚችለው? ለምንድነው ኢትዮጵያ የኛውን ኤሪያ በደንብ አድርጋ ካፒታላይዝ ማድረግ የፈለገችው የሚል ነገር ጠቃሚ ነገር ነው። ሰሞኑን አንድ ጋዜጠኛ አስመራ ቆይቶ ኤርትራ ምን ደረጃ ላይ እንዳለች ኢቨን ጦርነት እንኳን ቢፈጠር በኢትዮጵያና በኤርትራ መካከል ጦርነት ቢፈጠር በፍጹም ልትቋቋም የማችልበት ደረጃ ላይ መሆኗን የታዘበውን ነገር ሲገልጽ እንግዲህ አይተናል። በዚህ ላይ ደግሞ የቴክኖሎጂ ጉዳይ ተጨማሪ ሲሆን አንድ የሻዕቢያ ጋዜጠኛ ሰምቻለሁ ሰሞኑን ከውጭ በሚተላለፉ ሚዲያዎች ላይ ይህንን የቴክኖሎጂ ሚናን በደንብ አድርጎ የተረዳ ይመስለኛል። ይህ ጋዜጠኛ በዚህ በኩል የሻዕቢያ ጋር ያለውን ክፍተትን ስለሚያቅ ልቡ ዲፌንድ ለማድረግ ምን አይነት አገላለጽ ሲገልጽ ነው ያየሁት። ኤርትራ በተደጋጋሚ ቱርክና
የሆነ ሀገር ጠቀሰና እዛ የሄዱ የድሮን ስልጠና የወሰዱ በርካታ ቁጥር ሰራዊቶች አሉ። በደንብ አድርጎ ድሮንን ኦፕሬት ማድረግ ይችላሉ። ድሮንም በጣም ታጥቃለች የሚል ነገር ነው አሁን እያነሳ ያለው። ስለዚህ አሁን ከዚህና እዚህና እዛ የሚባሉን ነገር ስናይ አሁን የቴክኖሎጂ ጉዳይ ተደጋጋሚ የሚነሳበት ነጥብ ጦርነቱ ከዚህ በኋላ እንደለመር ነው እንደያነው የባድሜ በረሃ ወይ የዛላንበሳ በረሃ ላይ የሚሆን ብቻ ሳይሆን በቴክኖሎጂ የመሆን እድሉ በጣም ሰፊ ነው ማለት ነው። በጣም ሰፊ ስለሆነ በዚህ ጉዳይ ላይ ትልቅ ትኩረት ማድረግ አለብን የሚል ነገር ነው እንግዲህ የተነሳ ያለው። ሌላው ከትጥቅ ጋር ተያይዞ የማስታወቂያ ሚኒስቴሩ የሰጠው መልስ እኔ አንዳንድ ጊዜ ያስቀኛል። እኔ እንዲያውም ትጥቁ ሳይሆን ከትጥቁ ጀርባ ያለው ሪያሊቲ ምንድን ነው? ምን አይነት ፖለቲካል አሰላለፍ ነው ያለው? ምን አይነት መናበቦች ናቸው ያሉት የሚለው ነገር መታየት ነው እንጂ ያለበት እስካሁን ድረስ እኮ ኢትዮጵያ ውስጥ የሚፈነዳ ጥይት በሙሉ ምናልባት በመቀሌ በኩል መምጣቱ አሁን እንግዳ ካልሆነ በስተቀር በሱዳን በኩል ዞሮ ከኤርትራ እንደሚመጣ ምንም የሚታወቅ ጉዳይ ነው። አዲስ ነገርም አይደለም። መያዙም እኔ ብዙም እሱ አልገረመኝም። የሚገርመኝ ለእኔ ትርጉም የሚሰጠኝ የትኛው ነው? መቀሌ ከአስመራ መቀሌ፣ ከመቀሌ ወደ ሸዋሮቢት ሲሄድ እነዚህ ሶስት ኃይሎች ናቸው በዚህ ሂደት ውስጥ ያሉት። እነዚህ ሶስት ኃይሎች እየተናበቡ መምጣታቸው የሚያመጣው አደጋና በጊዜ እልባት ማግኘት ካልተቻለ በወታደራዊ ኃይል የተፈጠረው ጥምረት የራሱን የሆነ የጋራ ትርክት ፈጥሮ እንዳይመጣ እንዴት አድርጎ ግንዛቤ ማድረግ አለበት የሚለው ነው በመንግስት በኩል ትልቁ ሚና እንጂ የጥይቱና ከጥይትም አልፎ የሰው ኃይልም ገብቶበት የሚጫወት ጨዋታ ስለሆነ እሱ ብዙም ትርጉም አይሰጠኝም። ክደት ደግሞ የተለመደ ይመስለኛል። እኔ በሻዕቢያ በኩል ሊወሩን ስላሰቡ ከሰሱን አይነት ነገር ነው። እሱ የለመዱት አይነት ክስ ነው ይመስለኝ። ግን ምን አንድ በስፋት ሲሰራጭ ያየሁት አንድ ሀሳብ አለ ከዚህ ጋር በተገናኘ ጦር ተተኳሾቹ ለፋኖ ሲደርሱ መንገድ ላይ ተያዙ የሚለው መረጃ ከወጣ በኋላ እንግዲህ በመንግስት ከዚህ ቀደም አልባልታዎች ነበሩ፣ አልፎ አልፎም በጀነራሎች በኩል ክሶች ነበሩ። አሁን በይፋ በመንግስት ደረጃ በመግለጫ ኤርትራ ናት ይህን ጦር መሳሪያ ያቀበለችው፣ ቲፒኤልኤፍ ደግሞ መሸጋገሪያ ሆኗል የሚል ነገር ነው። እንግዲህ ኤርትራ መንግስት ህወሓትና ፋኖን በአንድ ያቆራኘ ክስ ነው በፌዴራል መንግስት ወይም በፌዴራል ፖሊስ በኩል የቀረበው። ይህን ተከትሎ በቲፒኤልኤፍ ቃል አቀባይ በኩልም ይሄ ወደ ግጭት ለመግባት የተፈጠረ አጀንዳ ነው አሉ። የኤርትራው ቃል አቀባይም የኢትዮጵያ መንግስት ጦርነት ለመጀመር የወሰደው ወይም የተጠቀመበት ፕሮፓጋንዳ ነው የሚል ነገር ተናገሩ። ብዙዎች ደግሞ እንደዛ አይነት ነገር ሲሰሙ ይሄ ነገር ለጦርነቱ መቀስቀስ ምክንያት ሊሆን ይችላል የሚል ነገር በስፋት ሀሳቦች ሲሰነዘሩ አይቻለሁ። በአንተ ግምገማ እንደዚህ አይነት ነገሮች ሲመጡ፣ የተሳሰሩ ክሶች፣ ውንጀላዎች ሲመጡ ወደ ጦርነት ለማስገባት የሚያስችል አቅም የላቸውም ወይም ደግሞ የሚባለው ነገር መሰረት የሌለው ስጋት ነው ወይ? እንግዲህ እንጀምር ከተባለ ምናልባት ከሱ በላይ የሆነ እኮ ብዙ ነገር አለ ለጦርነት ለማስጀመር በቂ የሚሆነው የሰው ኃይልን ጭምር በዚህ በሚደረጉ ትርምስ ሂደት ውስጥ ሻዕቢያ አሳታፊ እንደሚያደርግ ይታወቃል። ምንም እንኳን ከዚህ በፊት በሳውዲ አፈራራሚነት ሲፈራረሙ አንዳቸው ላይ አማጺን አለማደራጀትን እንደዚህ አይነት ነገር የቀረ ቢሆንም ሻዕቢያ ቀደም ብሎ ፋኖ አማራ እንትኖችን የሚሉትን ቦታ ሰጥቶ ሲያደራጅ እንደነበረ የሚታወቅ ጉዳይ ነው። በመንግስት በኩልም ደግሞ ብርጌና አምዶም ነው የምትለው መሳሪያ ያልያዘም ቢሆንም አመፅ ሲያደርግ ሲደራጅ አዲስ አበባ ላይ ሲሰባሰብ ስናየው ነበር። የአፋሩ አካባቢ ያሉት የቀይ ባህር አፋሮችም በመሳሪያ ታጀበም ጦርነትም ለማድረግ ዝግጅት ሲያደርጉ የታየ ነበር። አሁን እኔ የጥይቱ ጉዳይ ሳይሆን ከዛ በላይ ከጥይት በላይ ምንድን ነው የተደረገ ያለው የሚለው ነገር ነው። እሱ ላይ ነው ማተኮሩ ያለበት እንጂ ጥይትማ እንደሚቃበል አይደለም። እዛ ጋም ሌላ በሰው ኃይል ደረጃም ትሬኒንግ እንደሚሰጥም መሳሪያም እንደሚያስታጥቁ ተተኳሽ ነው ተያዘው የተባለው አይደል? ከተተኳሽ በላይ እኮ መሳሪያ እኮ ያስታጥቃሉ እኮ። ስለዚህ እሱ ብዙ ምን ለጦርነት ኮዝ ኢሚዲየት ኮዝ ይሆናል ብዬ ግምት አይኖረኝም። ነገር ግን ወደ ጉዳዩ እንግባ ከተባለ ግን
ኢትዮጵያ በእጅ አዙር ጦርነት እስከ መቼ ድረስ ነው የምትከርመው? ባለፈ ፕሬዚዳንት ኢሳያስ አንድ ሳቅ ስቁ አይቻለሁ። ምንድን ነው ኢትዮጵያ ጦርነት ኤርትራ ላይ ትከፍታለች ወይ የሚለው ጥያቄ ስጠይቃቸው ጋዜጠኛቸው ሳቁ። አይ እንዴ ጦርነትማ አይከፍቱም፣ እዛ እኮ ጦርነት ልከንላቸዋል አይን ነገር የሚል አንድምታ ያለው መልስ ሰጡ አይተናል። ስለዚህ እዚህ እየተደረገ ያለው ጦርነት ወደንም ጠላንም የሻዕቢያ አጀንዳ ነው። ይህን የሻዕቢያ አጀንዳ እዚህ መልስ መስጠቱ የሚሻለኝ ግን ዋናው ጋር ሄጄ ብዋጋ ነው የሚሻለኝ የሚለው የኢትዮጵያ መንግስት ውሳኔ ነው የሚሆነው እሱ ነገር ማለት ነው። እሱን የወሰነ ቀን ከጥይቱ ሳይሆን ከጥይቱ ባሻገር ብዙ ጥያቄዎች አሉ። ልክ ባህር በር ጥያቄው አለ በወረራ የተያዘው። ከዛም አልፎ ደግሞ ኢትዮጵያን ሰላም የማሳጣቱን ፕሮጀክትን ለአንዴና ለመጨረሻ ለማስቆም መሄድ የሚቻልበት ሁኔታዎችም ያሉ ይመስሉኛል እንጂ ይሄኛው በራሱን ችሎ እርስ በርስ ለመተኳኮስ የሚበቃ አይመስለኝም። እኔ መልካም ደሬ ወደ አንተ ስመጣ እንግዲህ አሁን በኤርትራ መንግስት በህወሓትና በፋኖ ኃይሎች መካከል መንግስት እንደሚለው የመሬት የረገጠ ግንኙነት ካለ ጥሩ መሳሪያ እስከ መቀባበል ድረስ ከደረሰ መግለጫው የሚለው እንደዛ ስለሆነ ወደ ጦርነት ለመግባት እንደዛ አይነት በአደባባይ እንግዲህ በኢንፎርማል በሆነ መንገድ መካሰሶች የነበሩ ይታወቃል። ግን በይፋዊ መግለጫ እንደዛ መካሰሶች ሲመጡ በኤርትራም በኩል በህወሓትም በኩል በፋኖ በኩል የተባለ ነገር የለም። የመጡት ምላሾች ወደ ጦርነት ለመግባት የሚያስችል ምንድነው ፕሪኮንዲሽን የመፍጠር ሁናቴ ነው የሚለው ነገር በአንተ በኩል እንዴት ትመለከተዋል? ጀነራል አበባውም በዚህ በኩል እያሉ ያሉት ነገር አለ። ሌሎች ጀነራሎቹም በእርግጥ መዘጋጀት አለብን የሚለውን ጉዳይ በተደጋጋሚ ይናገራሉ። ጀነራሉ ደግሞ አሁን ከዚህ በኋላ የሚመጣው ጦርነት በቴክኖሎጂ ነው፣ ስለዚህ በሳይበርና በቴክኖሎጂ ረገድ መዘጋጀት አለብን የሚል መመሪያ ነው የሰጡት። እሺ፣ አመሰግናለሁ መርሻ። እንግዲህ በኢትዮጵያና በኤርትራ መካከል ጦርነት ሊከሰት ይችላል የሚለው ነገር በምልክት ደረጃ አንድ ሶስት ነገሮችን ላስቀምጥ። ከዚህ ቀደም ሪስክ ፋክተር የተባለ ስለ ግጭት የሚያጠና አውታር ነው፣ የመረጃ አውታር ነው፣ በዩኤን ስር የሚተዳደር ነው። ይሄ ምን ብሏል? በ2026 10 የግጭት ሊከሰትባቸው የሚችልባቸውን ሁነቶችን በሚዘረዝርበት ጊዜ ኢትዮጵያና ኤርትራ ወደ ግጭት መግባታቸው የማይቀር ነው ብሏል። ራሱ በጥናት ደረጃ ማለት ነው። ክራይስ ግሩፕም ይሄ ነገር ተንብየዋል። ሁለቱ ሀገራት ወደ ግጭት ይገባሉ የሚል ነገር ነው። ሁለተኛ በመሪዎች መካከል ያለው የቃላት ልውውጥን ታሳቢ ማድረግ እንችላለን። ከዚህ ቀደም ኢሳያስ ምን ብለዋል? እኛ ኮሌጅ ገብተን አይደለም ጦርነት የተማርነው፣ ጦርነት ኦልሞስት ያው ባህላዊ ዳንሳችን ነው እንደሚባለው ማለት ነው። የወያኔ ፊት አውራሪዎች ወይም ደግሞ አፈቀላጤዎች ከዚህ ቀደም ጦርነት ባህላዊ ዳንሳችን ነው እንደሚለው እንግዲህ በመሪ ደረጃ ጦርነት ባህላዊ ጨዋታችን ነው የሚል አይነት አንድምታ ያለው ንግግር ተናግረዋል። ባለፈው አይሞክሩትም ይሄ ነገርም ተናግረዋል። እና ስትመለከተው ወደ ጦርነት መግባት የሚቻልበትንም ሁናቴ ከንግግራቸው እንደው መመንዘር ይቻላል። ሌላው ከመንግስት ወገን እንግዲህ ጀነራል አበባው ከዚህ ቀደም ደግሞ ፊልድ ማርሻሉ ለማይቀረው ቁርጠኛ ለሆነ ሀገራዊ አጀንዳ እንዘጋጅ የሚል ነገር አንጸባርቀዋል። የጀነራል አበባውንም የፊልድ ማርሻሉን ስትመለከት በአብዛኛው ከሳይበር ዋርና ከቴክኖሎጂ ጦርነት ጋር በተያያዘ ነው ሀሳቡን የገለጹት። እንደውም እዚህ አሰብ አካባቢ ጦርነት በሚከሰትበት ጊዜ ለቴክኖሎጂ ጦርነት በጣም ተጋላጭ ነው የትግል አውዱ የሚል ነገር አለ። የበላይነት ለመያዝ ከእግረኛ ከመደበኛ ኮንቬንሽናል ጦርነት ባልተናነሰ ወይም በበለጠ ደረጃ ይሄ የቴክኖሎጂ ጦርነት እጅግ አስፈላጊ ነው የሚል ሀሳብ ሲንሸራሸር ነበር በወታደራዊ አዋቂዎች ማለት ነው። እነዚህ ነጥቦች ያው በመዘረዝርበት ጊዜ በሁለቱ ሀገር መካከል ያለው መካረር ከጊዜ ወደ ጊዜ መልኩን እየለወጠ እንደሆነ እየተመለከትን ነው። ከዚሁ መሀል ደግሞ ከዚህ ከፋኖ ጋር በተያያዘ የተቀመጠ ነገር አለ። ያው እነዚህ እንግዲህ በመንግስት ሚዲያ በሚወጣበት ጊዜ ስፔኩሌሽን ነው ማለት በሲናሪዮ ደረጃ ነው የምታስቀምጠው እንጂ 4 ነጥብ አድርጌ አላስቀምጥም። ምክንያቱም መግለጫ ስለሆነ ነው። መግለጫ ኖ አይ እንቱን ነው የምልህ። ለምሳሌ የመሳሪያ ቅብብሉን በተመለከተ በሲናሪዮ ደረጃ ነው የማስቀምጠው 1 2 3 ብዬ ማለት ነው። አንደኛው ሲናሪዮ ቲፒኤልኤፍ ወደ ታሊባን አይነት አደረጃጀት እየተቀየረ ይመስለኛል። ታሊባን በፊት አሜሪካ ወራው ምንም አይነት ግንኙነት ሲቋረጥበት እንትን ይሸጥ ነበረ። ይሄ ምንድን ነው? ኮኬን፣ ሀሽሽ ይሸጥ ነበረ። ብቸኛው የገቢ ምንጩ ኮኬንና ሀሽሽ ነው። እና መሳሪያ በመሳሪያ ንግድ ውስጥ አንድ የዋር ኢኮኖሚ ነው። ነገራችን ላይ የመሳሪያ ንግድ ጦርነት ውስጥ ያለ የንግድ መቀባበል አንዱ እንትን ነው፣ አንድኛው የገቢ ምንጭ ነው። እና ቲፒኤልኤፍ በጣም በርካታ የመሳሪያ ክምችት እንዳለው ይታወቃል። እና ያንን ክምችት ኢትዮጵያ ውስጥ ያሉትን ግጭቶች የበለጠ
ከዛ ውስጥ ገቢ ለማግኘት ማለት ነው እንደዚህ ንግድ ውስጥ ሊሳተፍ ይችላል። ይህ የሚጠበቅ ነው። አንድ ይሄ ነው ማለት ከቲፒኤልኤፍ አንጻር ነው አንደኛው የሚመለከተው። ሁለተኛ ከኤርትራ ወገን በተመለከተ ኤርትራና ፋኖ ያላቸውን ግንኙነት እንግዲህ አሁን በእኛ በመላመት ነው ምንተነት ነው ማለት ያው የግድ ሻዕቢያ ከባህሪው ስትመለከት ብዙ ጊዜ ኢንተርናል ግጭቶችን ስፖንሰር ያደርጋል። ከዚህ ቀደም ትራክ ሪከርዱን ስትመለከት ኢትዮጵያ ውስጥ ያሉትን በሙሉ ማለት ነው ተፋላሚ ኃይሎችን ስፖንሰር በማድረግ የታወቀ ነው እና ያንን ደግሞ አሁንም ከማድረግ ወደኋላ አይልም የሚል ድምዳሜ ላይ ተመስርተን ነው እንጂ ኢምፔሪካል የሆነ ወይም ደግሞ ተጨባጭ የሆኑ መረጃዎችን አግኝተን አይደለም ማለት ነው። በስፔኩሌሽን ደረጃ ነው የምናስቀምጠው ለማለት ፈልጌ ነው። ምክንያቱም አሁን ቲፒኤልኤፍ እና ፋኖ ራሱ ያላቸውን ግንኙነት ማንም ይሄ ነው ብሎ በእርግጠኝነት የሚናገር ሰው ያለ አይመስለኝም። በተጨባጭ የለም። አሁን ዝም ብለህ በስፔኩሌሽን ደረጃ በአደባባይ አንዳንድ ሸነጥ ያላቸው የፋኖ መሪዎች አይ በቃ ዘላለማዊ ጠላት የለንም ዘላለማዊ ጥቅም እንጂ ስለዚህ ከየትኛውም አካል ጋር ታክቲካል አሊያንስ እንፈጥራለን የሚል ነገር ሲናገሩ የእነሱን መዘን ኦኬ እንደዚህ ሊሆናል ይችላል ብለን የቢሆናል ሲናሪዮ እናስቀምጣለን እንጂ ኢምፔሪካሊ ተጨባጭ በሆነ መልኩ ቲፒኤልኤፍ እና ፋኖ ያላቸውን ግንኙነት መደምደም አይቻልም እና በሲናሪዮ ደረጃ ነው የምናስቀምጠው ለማለት ፈልጌ ነው። በመሆኑም ይሄ በጣም ቬግ የሆነው ግንኙነት በቲፒኤልኤፍ እና በፋኖ መካከል ስቲል ግንኙነት አለ ወይ የሚለው ነገር በጣም ባልተጨበጠበት ሁኔታ ከእንደገና ሶስተኛ ደግሞ ሻዕቢያ ፋኖ ቲፒኤልኤፍ ብለን ትራያንግል ለመስራት በጣም ያስቸግራል። እንደውም ቲፒኤልኤፍ ፋኖ ሻዕቢያ ከማለት የሻዕቢያና የፋኖ አይነት ግንኙነት ብናደርገው ትንሽ ሳውንድ የሚያደርግ ይመስለኛል። ቲፒኤልኤፍ ፋኖ ሻዕቢያ ከማድረግ መሀል ላይ ያለ በጣም ሽብልቅ አለ ማለት ብዙ ፋክተሮች ስላሉ ለማለት ፈልጌ ነው። ይሄ ጉዳይ በምንመለከትበት ጊዜ እንግዲህ አሁን ብዙ ፋክተሮች አሉ ብያለው። የጦርነት ሁናቴ የማይቀር ነው። እኛ ጦርነት ነፋቂ ስለሆን ወይም ደግሞ ጦርነት ውስጥ ደም መፋሰስ አለ፣ ህዝብ ያልቃል፣ ሪሶርስ ይወድማል። ያ ነገር የታወቀ ነው። ነገር ግን አንዳንዴ የማታመልጠው ኢኒቪተብል የሆነ የሰርቫይቫል ጉዳይ ሲኮን ወደ ጦርነት ይገባል ሀገርን ለማቆየት ማለት ነው። እና በኢሳያስ ወገን እንግዲህ አሁን የተናገሩት የማነ ገብረ መስቀል አክቹዋሊ የእነሱ ምላሽ ያው ፒውርሊ ፖለቲካል ያው ፕሮፓጋንዳ ነው። እርሳቸው የተናገሩትን ነገር ሳውንድ ያደርጋል ብላ አታስቀምጥም። ምናልባት አሁን እነሱ ያስፈራቸው ምንድን ነው ግን እዚህ ጋር የኤርትራው ቃል አቀባይና የህወሓቱ ቃል አቀባይ የኤርትራው ቃል አቀባይ ለሮይተርስ በሰጡት ምላሽ ጦርነት ለመጀመር ፕሪኮንዲሽን ነው ብለዋል። የቲፒኤልኤፍም በእኛ በኩል መግባት አልፈልግም፣ ግን እንደዚህ አይነት ክሶች የሚመጡት ሆን ተብሎ ወደ ግጭት ለመግባት በር የመክፈቻ አጀንዳ ነው ብለዋል። እና መናበብ በራሱ እንደዚህ አይነት ነገር ኦኬ፣ በኤርትራ መንግስትና በህወሓት መካከል ጥብቅ የሆነ ግንኙነት እንዳለ እንግዲህ የራሳቸውም ጽንዶ የሚል አይነት የግንኙነት መስመር አላቸው። በሱ በኩልም ይገልጻሉ። ድንበር ከፍተውም እዛ አካባቢ ይወጣሉ፣ ይገባሉ። ተጨባጭ መረጃዎች እንዳሉ ራሳቸውም የህዝብ ለህዝብ ግንኙነት ነው ይላሉ። ግን እነሱ የሚደብቁት አይነት ብዙ ስላልሆነ እሱማ ናቅፋ እኮ ራሱ መቀሌ ተመገበ እና ከሁለቱ መግለጫ ተመሳሳይነት ይዘት አንጻር ምናልባት በኢትዮጵያ መንግስት በኩል ብቻ ላይሆን ይችላል ወደ ጦርነት ለመግባት ፕሪኮንዲሽን አድርጎታል ይሄን ክስ ሊባል ማይችል እነሱ እንደዛ ስላሉ ራሳቸውም ይህንን አይነት ፕሪኮንዲሽን ሊያደርጉት ይችሉ ይሆናል የሚል ነገር እንደውም በማህበራዊ ሚዲያ ሩመሮች አሉ። በእርግጥ ተጨባጭ ናቸው ተብሎ መውሰድ አይቻልም። በቅርብ ጊዜ ውስጥ ጦርነት የተሟላ ጀስት የተቀናጀ ጥቃት እንዲከፈት ትእዛዝ ሰጥተናል፣ ከኤርትራ በኩል ሰጥቶታል ህወሓት የሚል አይነት ነገሮች አሉ። ቅድም ካነሳሁት ከወልቃይት ጋር እያያዘ የምንመለከተውም የካቲት 11 ከመምጣቱ በፊት እንግዲህ የካቲት 11 ህወሓት የምስረታ ጊዜውን ስለሆነ በየዓመቱ ያከብራል እና እሱን ከማክበሩ በፊት እንደዚህ አይነት ነገሮች ውስጥ ሊገባ ይችላል የሚሉ ነገሮችም አሉ። በእነሱ በኩልስ እንግዲህ በፋኖ በኩል የተባለ ነገር ስለሌለ ኤርትራና ህወሓት ወደ ጦርነት ለመግባት ራሳቸው በተፈጠረ አጀንዳ ላይ የካውንተር የፈጠሩት ቢሆንስ? ብዙ ሲናሪዎችን ማስቀመጥ ይቻላል። ከዚህ ቀደም ወልዲያ አካባቢ የሆነ ግጭት ተፈጥሮ ነበር በፋኖና በመንግስት ኃይል በመከላከያ መካከል። ከዛ በኋላ የውጭ ጉዳይ ሚኒስትሩ ቀጥታ ለዩኤን ነበር ደብዳቤ ጻፉት። ቲፒኤልኤፍ ሻዕቢያ በኢንተርናል ፖለቲክስ ውስጥ ገብቷል፣ ለዚህም ማረጋገጫው እዚህ ወልዲያ አካባቢ ለተከሰተው ክስተት ነው ብለው ተናግረው ነበር። ይሄ ምንድን ነው ያደረገው? ሻዕቢያን ኮርነር። አሁን የሻዕቢያ ስጋት ምንድን ነው? ልክ የኢትዮጵያ መንግስት ዲፕሎማቲካሊ እንደዚህ ነገሮችን እርምጃ በሚወስድበት ጊዜ በአደባባይ በሚያወጣበት ጊዜ የሻዕቢያ መንግስት ኮርነር ይደረጋል፣ ጸባጫሪ ነው፣ ከእያንዳንዱ ክራይሲስ ጀርባ አለ የሚል ነገር ነው እና
ሌጂትሜት የሆነ ግራውንድ ያገኛል። የኢትዮጵያ መንግስት ጥቃት ለመክፈት ሌጂትሜት የሆነ ህጋዊ የሆነ ትክክለኛ አሳማኝ የሆነ ጥቃት ለመክፈት ምክንያት ያገኛል የሚል ነገር ነው። እንግዲህ ማንኛውም ዩኤን ውስጥ ያለው ቻርተር ተደጋግሞ እንደሚነገረው ማንኛውም ሀገር ላይ የሉዓላዊነት አደጋ በሚከሰትበት ጊዜ ያንን ለመቀልበስ የሀገር ጦርነት የመክፈት ወይም ደግሞ ማንኛውም የኃይል አማራጭ የመጠቀም መብት አለው የሚል ነገር አለና ይሄን ራሱ መዛ ኢትዮጵያ ሻዕቢያ እያደረገው ያለው ኢንተርናል ፖለቲክስ ውስጥ እያደረገ ያለው ችግር በጣም ስለተባባሰ ወደ እርምጃ እንኳን ብገባ ኮርነር ላለመደረግ አስቀድሞ የመስራት ስራ እየሰሩ ነው። ፖለቲክሱ ነው እንጂ የሚያበዛው ልክ እነሱ እንደሚሉት እኛ ኢንተርናሊ የመግባት አቅም የለንም፣ እንደውም በጣም አጠነከራችሁና አገዘፋችሁን አይነት ነገር ብለው እንደ መሳለቅም ሁሉ ሲሳለቁ ትመለከታለህ የሻዕቢያ ደጋፊዎች ማለት ነው። ዞሮ ዞሮ ይሄ ነገር እንደው ዝም ብሎ ማንም የፖለቲካ ሀሁ ነው። ኢትዮጵያና ኤርትራ ወይም ሻዕቢያ ታሪካዊ ጠላት ናቸው። ኢትዮጵያ ውስጥ ያለውን ግጭት በማንኛውም አስፔክት ማለት ነው ፕሮክሲ ዋሩን እንዲባባስ አያደርግም ብለህ መደምደም እሱ የፖለቲካ የዋን የሚያደርገ ግን ምንድነው እኔ ፓተርኑ ነው ፋኖና ሻዕቢያ፣ ፋኖ ቲፒኤልኤፍ ሻዕቢያ የሚለው ትሪያንግል፣ በትሪያንግሉ ላይ ጥርጣሬ ያለኝ ነው። ምክንያቱም በፋኖና በቲፒኤልኤፍ መካከል ያለው ግንኙነት በጣም ያልጠራና እጅግ በጣም ብዙ ውስብስብ ዶቶች ስላሉ ማለት ነው። ምናልባት ሻዕቢያና ፋኖ ግን ሊገናኙበት የሚችለው እድል ዝግ አይደለም የሚለው ክሩስም የተወሰነ መልኩ ሪፈር ያደርገዋል። ግን እሱ በተጨባጭ አይደለም። የኤርትራ መንግስት ኢትዮጵያ ውስጥ ያሉ የታጠቁ ኃይሎችን በተለይ የአማራ ፋኖዎችን እና የኦሮሞ ነጻነት ሰራዊትን ወይም ኦነግ ሸኔን ያስታጥቃል የሚሉ ነገሮች አሉ። ግን ተጨባጭ ነው የሚለውን ነገር ብዙም ሪፈር ያደርገውም እሱ ባያደርገውም ግን ሊያደርጋል ብለህ አሁን ፖለቲካ የሚገባ ከሆነ ያደርጋል የሚለው ባታገኝም ኢምፔሪካል የሆነ ኤቪደንስ ባታገኝም ያደርጋል የሚለውን ድምዳሜ ብትደመድምም ያን ያህል የሚያስተች ነገር አይደለም። ምክንያቱም የፖለቲካ ኦልሬዲ የጨዋታው ህግ ነው ማለት ነው። ኢትዮጵያ ምንድነው ብርጌድ አህመዶም አፋር ታጣቂዎችን እኮ በአደባባይ አይደል እንትን አድርገናል እኮ እዚህ ኦፊስ ሰተን በቃ ወደዛ እንገባለን የሚል ነገር ነው። ይሄ በቃ ማድረግ ያለብን የፖለቲክስ ህግ ነው። ምንም ማድረግ አለ። አማን ለአንተ አንድ ጥያቄ እንግዲህ ኢትዮጵያና ኤርትራ ቅድም አንተም ለመጥቀስ እንደሞከርከው የፕሮክሲ ዋር ውስጥ ገብተዋል ሊባል ይችላል። የኢትዮጵያ መንግስት የሚያቀርባቸው ክሶች ሻዕቢያ በኢትዮጵያ የውስጥ ግጭቶች ውስጥ ዋና ተዋናይ ነው የሚለው ጉዳይ እንግዲህ ለተባበሩት መንግስታት ድርጅት ጭምር በተደጋጋሚ የተጻፉ ደብዳቤዎች ላይ እንደዛ አይነት ሪፈር የተደረጉ ነገሮች አሉ። በመግለጫዎች ጠቅላይ ሚኒስትሩን ጨምሮ የተለያዩ ጀነራሎች፣ ባለስልጣናት የሚናገሯቸው የአደባባይ መልእክቶችም ይሄኑ ነው የሚያመላክቱት። እንግዲህ በኢትዮጵያ መንግስት በኩል ደግሞ ሰላማዊ የሚባሉ የእንቅስቃሴዎችን አዲስ አበባ ውስጥ እንዲንቀሳቀሱ የመፍቀድ እሱ በራሱ ሌሎች ሀገራት የሚያደርጉት የተለያዩ አውሮፓ ሀገራት የሚንቀሳቀሱ ስለሆነ እሱ በራሱ የፕሮክሲ ነው ሊባል ላይችል ይችላል። ግን ደግሞ የታጠቀ ኃይል አለ። የኤርትራ አፋር ወይም ደግሞ የቀይ ባህር አፋር ዲሞክራሲያዊ ድርጅት የሚባል ኃይል አለ በኢትዮጵያ አፋር አካባቢ የሚንቀሳቀስ። እሱም እንደዚሁ ኤርትራ መንግስት ለመገልበጥ ይንቀሳቀሳል። በኢትዮጵያ መንግስት ይሁን ታግቶ እንደሚንቀሳቀስ ራሱ ይናገራል። እና እነዚህ የፕሮክሲ እንትኖች እስከ መቼ ድረስ ነው ሊቀጥሉ የሚችሉስ? ወይም ደግሞ አሁን ቅድም ደሬም እንዳነሳው ክራይሲስ ግሩፕና ፎሬን ፖሊሲ እንደተነበዩት በ2026 በፈረንጆቹ ወደ ተጨባጭ ጦርነት ይገባሉ ሁለቱ ሀገራት። የውስጥ የገቡባቸው ፕሮክሲ መቆራቆሶች ሲደመር ደግሞ ኢትዮጵያ ያነሳቸው የባህር በር ጥያቄ ጋር በተገናኘ የሚል ነገር አለና በፕሮክሲ የመቀጠሉ እድል እስከምን ድረስ ነው ብለህ ታስባለህ? ባጭሩ እንግዲህ በፕሮክሲው ማነው ተጠቂ ሆኖ ያለው ነው መጀመሪያ ደረጃ መታየት ያለበት ማለት ነው። ማነው የውክልና ጦርነቱ እንዲቀጥል የሚፈልገው፣ የትኛው ሀገር ነው የማይፈልገው የሚለውን ነገር ነው መለየቱ ያለብን። ለኢትዮጵያ በቂ የሆነ የውክልና ጦርነት እየተካሄደ ነው ያለው። ሻዕቢያ አንጻራዊ ገና የቀይ ባህር ኃይሎችም የተደራጁ ነው ያሉት እንጂ ግዛቱን ጥሶ ገብቶ በዚህ ደረጃ ውክልና ጦርነት ነው እንኳን ብለን ብናስብ እንኳን በዚህ ደረጃ ገብቶ እያደረጉ ያሉ ኃይሎች የሉም። ስለዚህ እስከ መቼ ይቀጥላል የሚለውን ነገር መልስ ለመስጠት ኢትዮጵያ በዚህ ሁኔታ ምቹ ነው ወይ? እስከ መቼ ነው በእንደዚህ አይነት ነገሮችን ላኪውን ትታ ከተላላኪዎች ጋር እየተነጋገረች የምትቆየው የሚለው ነገር ነው የሚወስነው ነገር ማለት ነው። ምናልባት ቅድም ደረጀም አንድ ነገር አንስተዋል። እዛ ላይ ራሴን ሀሳብ ልጨምርና በዚህ ጋር ልምጣ። ከዚህ በፊት የሆነ ሁለት ሎቤዶች መሳሪያ ጭነው ወደ ትግራይ ሲገቡ ከአስመራ አዎ ወታደር መሳሪያ ጭነው ገብተዋል የሚል ነገር አምነን ተናግረናል።
አሁን ወልዲያ ስደርስ አይ ያጠራጥረኛል የሚል ነገር ከእንዴት ሊፈጠር ቻለ ነው መጀመሪያ ደረጃ መታሰብ ያለበት ነገር ማለት ነው። ጦሩ የተያዘው ጥይት ትክክል ነው ወይስ ትክክል አይደለም የሚለውን ነገር ነው መጀመሪያ መታየት ያለበት ነገር ማለት ነው እንጂ ስሞቅ በማንካ ስቀዘቅዝ በሚል ባለገረ ነው መስሎ ነገር ማለት ነው። ሻዕቢያ መሳሪያ ምልክና የውክልና ጦር ኢትዮጵያ ውስጥ የሚያደርግ ከሆነ ከዛ አካባቢ ሊመጣ የሚችሉ ነገሮች ሁሉ ሊሆኑ እንደሚችሉ ተደርጎ ነው መወሰድ ያለበት። አሁን ለምሳሌ ፌዴራል ፖሊስ ያስኩ አለ። ምን ፈልጎ ነው አሁን ያስኩ ብሎ? ሻዕቢያን እኮ ለመክሰስ ለመወንጀል በጣም ሎት ኦፍ ቲንግስ በቂ ነገሮች አሉ። ፈጥረ የምታየው ወይ አታክ የምታደርገው እዚህ ሀገር ቤት ውስጥ ድሮ ቲፒኤልኤፍ የሚያደርገው ምንድን ነው? የሆነ የፖለቲከኛ ኃይሎችን አታክ ማድረግ ሲፈልግ ቦምብንም ዝም ብሎ መኪና ውስጥ ጠምዶ እነንትና ነው እንደዚህ ያደረጉት አርፎልኝ አይተኙም ከሚል እንቴሽ የተነሳ ወስዶ ያስራል ሰዎችን። አዲስ አበባን እንደ ባግዳድ የሚል ፈለጋቸው ሰዎች ነበሩ። የሆነ ድራማ ሰራ አሰረ። አሁን ምንድን ነው አሁን ድራማ ሊሆን የሚችልበት መንገዱ ማለት ነው ያልገባኝ ነገር። ከአስመራ ተነስቶ በመቀሌ አድርጎ ወልዲያ ተያዘ የተባለው ጥይት ድራማ በእንደዚህ አይነት ድራማ ሊጫወት የሚችልበት መንገድ መንግስት ምንድን ነው? ምን ፍለጋ ነው የሚል ነገር ነው። ኦኬ ድራማ ካልሆነ ወደንም ጠላንም የትግራይ ሰዎች ሳያውቁ ነው ጥይቱ መጥቶ በትግራይ በኩል አልፎ ወደ አማራ ክልል የመጣው። እሱም ብለን እናስብ። እንዴት ነው እነሱ የሚቆጣጠሩበት? ለዛም አንጻራዊ ሌላ የፌዴራል ኃይል በሌለበት ቦታ ላይ መውጫውን መግቢያውን እነሱ በሚያደርጉበት ከአስመራ የተነሳ ጥይት እንዴት አድርጎ ወደ ወልዲያ መጣ? ይህም ሊመስል የሚችል ነገር አይደለም። መዋጥ ካለብን መዋጥ ነው። ሻዕቢያን ወያኔና ፋኖ መካከል ስምምነት አለ። ሎጂስቲክ አሳልፎ መጥቷል። ወልዲያ ላይ ተያዘ ነው ፖይንቱ። ይህ ስምምነት ከምንድን ነው መነጨ ነው? ምን ላይ ነው ሊስማሙ የሚችሉት? ዘላቂ ሊሆን ይችላል፣ ዘላቂ ላይሆን ይችላል ወይ? ዘላቂ ከሆነ ደግሞ ለኢትዮጵያ ምን ይዞ ይመጣል? በረከት አዳኝ ሆኖ ነው የሚመጣው ወይስ ኢትዮጵያን የመጨረሻ ሊያጠፋ የሚችሉ ነገር ነው ይዞ የሚመጣው የሚለውን ነገር ነው እንደ ተንታኝ መጠንጠን ካለብን እሱ ነገር ይመስለኛል እንጂ መሸሹ አማራጭ አይመስለኝም። ያው ለምን ቲፒኤልኤፍ ሳያይ ነው በዛ በኩል ያለፈ ብለን ብናስብ ኦኬ ሻዕቢያና ፋኖ መካከል ነው ሪሌሽን ያለው ምን ነገር ልንይዝ እንችላለን። ነገር ግን ቲፒኤልኤፍ በዚህ ውስጥ ተባባሪ ከሆነ እኮ እዚህ ፖለቲክስ እኮ ምንም እኮ እንትን እኮ የለውም፣ ጽድቅ ነገር የለውም። ሁል ጊዜ አብሬ ልሰራ በሚችልበት ደረጃ ላይ አብሬ ትሰራለህ። ግን አብሮ ቢሰሩ ኢትዮጵያን ያድኗታል ወይስ ኢትዮጵያን ያጠፏታል የሚለውን ነው መተንተን የሚያስፈልግ ይመስለኝ ነገር ማለት ነው። ሴናሪዮን ያስቀመጥኩት አክቹዋሊ ሴናሪዮ ኤቢሲን ያስቀመጥኩት እንግዲህ ጉዳዩ ከመንግስት ወገን ሲመጣ እንዳለ አትቀበለውም ማለት በጥርጣሬ አይን ታያለህ። ምክንያቱም መንግስት የጽድቅ ስራ ስለማይሰራ ፖለቲክስ አለው ውስጡ። ሁሉም አካል የራሱ ሁሉም አካል ፋኖ የሆነ ነገር አረግስ እንዲለው ስትል እኮ አትቀበለውም ፋኖን ራሱ። ምክንያቱም ፋኖ ራሱ የራሱ ኢንተረስት አለውና መንግስትም ለራሱ የፖለቲካ ኢንተረስት ይጠቀም ይችላል። ግን መሳሪያው አልተያዘም እያልኩ አይደለም። መሳሪያው ግን ሻዕቢያ፣ ፋኖ እና ቲፒኤልኤፍ ያንን ትሪያንግል የሚያሳይ መረጃ እስከዛሬ አላገኘንም ነው የኔ አመለካከት። ከአስመራ ተነስቶ ነክቶ ከመጣ የመቀሌ ሰዎች ሳያውቁት ሻዕቢያ ሰዎች አታሏቸው ቁል አድርጎ አመጥቷል። የኔ ያሰብክ እንደዛ አይደለም። መሳሪያ ተይዟል። ያ መሳሪያ ግን ምንጩ ከትግራይ ሊሆን ይችላል። ገብተዋል። ከዚህ ቀደም በነገራችን ቲፒኤልኤፍ በጣም በርካታ እኮ እንትን አለው እኮ ክምችት አለው። ስለዚህ እንዳውም እሱ ታዲያ ንግድ ላይ እየነገደ እኮ ያልኩ እኮ ነው። ስለዚህ እንደዛ ከሆነ ወይ ቲፒኤልኤፍ እና ፋኖ መካከል የመሳሪያ ንግድ ሊከናወን ይችላል። እሱን እኮ ነው እኔ ቀደም ያነሳሁት እኮ እሱን እኮ ነው ያልኩት። ስለዚህ እሱ እኮ ደንበኛ ላይ እሱ እኮ ግንኙነት አለም ወለ ልክ ፓትሮን ክላይንት የለም ነጋዴና መሀል ላይ ደላሎች አሉ አይደል? ዋር ኢኮኖሚ ማለት ነው እንጂ ፖለቲካሊ ምናምን አሊያንስ ክሬት አድርገው መንግስትን ለሞጋት ሳይሆን እዛ ውስጥ አደገኛ ነጋዴዎች አሉ። የመሳሪያ ነገር ልክ እንደ ወርቁ ንግድ ማለት ነው። ይሄ እኮ በነገራችን ላይ ሁለት በተጻራሪ ጎራ የተሰለፉ እየተዋጉም ጭምር መሳሪያ ገቦች ነው። እሱን ለማለት ፈልጌ ነው። ከዛ ጻር እንጂ ያኛው ኮምፕሌክስ ወደብኝ ማለት ቲፒኤልኤፍ፣ ሻዕቢያ፣ ፋኖ ትራያንግል ፈጥረው በጣም ሎጂስቲኩ በጣም ከበደ የሚለው። ወደ ሁለተኛው ጉዳያችን እናልፋለን። ውድ ቤተሰቦቻችን ሁለተኛው ጉዳያችን እንግዲህ የወልቃይት ጉዳይ ነው። የአሜሪካ ኤምባሲ በአዲስ አበባ አምባሳደር ኤርዊን ማሲንጋ ከትናንት ወደ ወልቃይት አቅንተው ነበር። ከጌታቸው ረዳ ጋር ወደ ወልቃይት ያመሩት። በወልቃይት ቆይታቸው ከዞኑ አስተዳደር አመራሮች ጋር ውይይት አድርገዋል። እዛ አካባቢ ያለው ሁኔታም
ተገንዝበዋል የሚሉ መረጃዎች በስፋት ተሰራጭተዋል። እንግዲህ አምባሳደሩ ከዛ መልስ ማሳሰቢያ አዘል መልእክት አሰራጭተዋል። በመልእክታቸው ወልቃይት ላይ ያለው ነገር ውስብስብ እንደሆነ ገልጸዋል። ውስብስብ ከመሆኑም በላይ ብዙ ጉዳዮች ፖለቲካል እየሆኑ ነው። ከፖለቲካ በላይ የሰብአዊነቱን ወይም ደግሞ የዛን ህዝብ ፍላጎት ማስቀደም እንደሚገባ፣ ህዝቡ ፍላጎቱን በትክክለኛው ጊዜ እንዲወስን ሁሉም ወገኖች እድል እንዲሰጡት ገልጸዋል። በዚህ መልእክታቸው ላይ እንግዲህ ከዚህ ቀደሙ ምዕራብ ትግራይ ምናምን የሚለውን ነገር አልተገለጸም፣ አልተጠቀሙም። እንግዲህ አወዛጋቢነቱን እዛው ሄደው ማብራሪያ ከቀረበላቸው በኋላ እንግዲህ የበልጥ ተገንዝበው ነው ተብሎ ይታሰባል። ሁመራ ብለው ነው የገለጹት። እንግዲህ በአማራም በትግራይም ነው የሚል ነገር አልገለጹም። የሆነ ሆኖ ጌታቸው ረዳ አብረው ከተጓዙ በኋላ እንግዲህ ምስጋና አዘል መልእክት አስከትለው ለጥፈዋል ከአምባሳደሩ መልእክት በኋላ። በዚህም የምዕራብ ትግራይ ተፈናቃዮች ለመመለስ እንደዚሁ የፕሪቶሪያው ሰላም ስምምነት ተፈጻሚ ለማድረግ ላሳዩት ቁርጠኝነት አመሰግናለሁ የሚል ነገር ነው። በአማራ ፖለቲከኞች በኩል ደግሞ እዛ ላይ አምባሳደሩ ምዕራብ ትግራይ የሚል ነገር አልተጠቀሙም እና ከየት አምጥታችሁ ነው ተፈናቃይ የሚልም ነገርም አልገለጹም። የገለጹት የዛ ህዝብ የራሱን ፍላጎት በራሱ በትክክለኛው ጊዜ መወሰን አለበት የሚል ነው እንጂ የአማራው የትግራዊ የሚል ነገር አላሉም። ስለዚህ እሳቸው ያሉት የወልቃይት ህዝብን ነው ማዕከል ያደረጉት መልእክቱ የሚል ነገር በነበለጠ ሞላም ሌሎች አማራ ፖለቲከኞች በኩልም ምላሽ እየተሰጠበት ነው። እንግዲህ በዚህ ረገድ ቲፒኤልኤፍ ደግሞ ወልቃይትን ካልተቆጣጠርኩ ሞቼ ይገኛለሁ የሚለው አቋሙ እንደጸና ነው። ከሰሞኑ ጀነራል ታደሰ ወረደና የህወሓት ጽሕፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ኤርትራ ድንበር አካባቢ ከኩናማ ማህበረሰብ ጋር ውይይት ባደረጉበት ወቅት የትግራይ ግዛቶችን ለነፃ ለማውጣት ጊዜያዊ አስተዳደሩና ህወሓት ሙሉ በሙሉ ስምምነት አላቸው፣ ይህንንም በተጨባጭ እናሳያለን የሚል ማብራሪያ ሰጥተዋል ጀነራሉና የህወሓት ጽሕፈት ቤት ኃላፊዋ። ከዚሁ ጋር ተገናኘ ከየካቲት 11 ወዲህ ወልቃይትን እንቆጣጠራለን የሚል ፍላጎቶች ከዚህ ቀደም እንግዲህ ከሰኔ ወዲህ የሚሉ ነበሩ በየአመቱ። ጀነራል ታደሰም ከክረምት በፊት አካባቢዎቹን እንቆጣጠራለን ተፈናቃዮች እንመልሳለን የሚል ነገር ማብራሪያ ሰጥተዋል ከሰሞኑ። በዚህ አውድ እስኪ በተወሰነ መልኩ እንመልከተው። ደሬ ላንተ ድል ስጠና። እንግዲህ አምባሳደሩ ወደ ወልቃይት ካመሩ በኋላ በተወሰነ መልኩ ከዚህ ቀደም የሚያንጸባርቋቸው ሀሳቦች ነበሩ። እያንዳንዱ በኤምባሲያቸው በኩል የሚያሰራጯቸው መልእክቶች ወልቃይትን በተመለከተ ዌስተርን ትግራይ ወይም ምዕራብ ትግራይ ነው ብለው የሚገልጹት። እንግዲህ በፕሪቶሪያው ሰላም ስምምነት መሰረት አወዛጋቢ አካባቢዎች ተብለው ነው የተገለጡት። አሁን ተባለ አልተባለ ሳይሆን እዛ ላይ ተጨባጭ የማንነትና የወሰን ጥያቄዎች አሉ። አወዛጋቢ ነው እሱ፣ ማንም ድና ሊያደርገው አይችልም መሸሽም ስለማይቻል። ያንን አውዱን አንደርስታንድ አድርገው ከሄዱ በኋላ ያሰራጩት መልእክት እንግዲህ በትግራይ ኃይሎች በኩል በአማራ ኃይሎች በኩል አምባሳደሩ እዛ መልእክታቸው ላይ ፖለቲካል አታድርጉት፣ የህዝቡን ፍላጎት አስቀድሙ ብለው ሳለ የመጓተት አይነት ነገሮችን ተመልክተናል። እና ይሄ ምን ይነግረናል? እንዴት ታየዋል? እኔ ዶክተር በለጠም እንዲሁም ደግሞ ጌታቸው ረዳ ለራሳቸው የፖለቲካ ማርኬት በሚመች መልኩ የወልቃይትን ጉዳይ እንዴት አድርገው ለንግድ ለትርፍ ለገበያ ሲያቀርቡ ተመልክቻለሁ። እኔ ሁለቱንም የፖለቲካ ትልቅ በመንግስት ስልጣን እርከን ያሉ እርስ በርስ ሲካሰሱ ስትመለከት ትንሽ ፈገግ ያደርጋል። አንደኛው ሽሬ የገቡ አልመሰለኝም ነበር አለ ዶክተር በለጠ ጌታቸው ረዳን። ጌታቸው ረዳ ደግሞ ቶሎ ወጥተው ምዕራብ ትግራይ ምንም የተባለ ነገር የለም። እንግዲህ አምባሳደሩም የተናገሩት በሙሉ ሁመራ ላይ ሄደው እኔ እንደውም ትልቅ ትርፍ የተገኘው በዚህ ጉብኝት በአብዛኛው ጊዜ የዚህ የወልቃይት ጄኖሳይድ ወይም ደግሞ ወልቃይት ላይ የተፈጸሙ የዘር ማጽዳት እንደ ሎካል እዚህ ማህበረሰቡ ግድ የሚለው ኢሊቶች እንደው በራሳቸው በንባብ ቅርብ የሆኑ ሰዎች ነው እንጂ የሚያውቁት ለዓለም አቀፍ ማህበረሰቡ ተሸፍኗል። እውነት ለመናገር በወያኔ ደረጃ ወልቃይት ላይ የተፈጸመው ጄኖሳይድ በወያኔ ደረጃ ለአደባባይ አልቀረበም። ያም ደግሞ ከማ ድክመት ነው። አንደኛ የኢሊቱ ድክመት ነው። የኢትዮጵያ ኢሊቶች እንደዚህ አይነት ጉዳዩን እንዴት አድርገው ነው ኢንተርናሽናላይዝ ማድረግ ያለባቸው? በተለይ የአማራ ማንነት ይመለከተናል የሚሉ የፖለቲካ ኃይሎች፣ ማህበራት የወልቃይትን ጉዳይ በትክክል በተገቢው ረገድ የወያኔን ጭካኔ በሚያሳይ መልኩ ለአደባባይ አልወጣም። አሁን ዶክተር ገሰሰ የተባሉ የወልቃይት እዛ ጠለምት ጠገዴ የሙያ ማህበራት ሊቀመንበር ናቸው መሰለኝ። እርሳቸው በጣም የተደራጀ ፕሬዘንቴሽን ለአምባሳደሩና ከእርሳቸው ጋር አብረው ሊሄዱ ዲፕሎማቶች አቅርበዋል። ይህ ትልቅ ምርታ ነው ለመናገር እና ኢሜጅን ከመቀየር አንጻር የዓለም ላይ እውነት ስለያስካር ለምታሸንፈው
ስለ ጨውክ ነው የመሸጥ እድል መጮህ አለብህ። ከቻልክ ድረስ መጮህ አለብህ እንጂ እውነት ስለያዝክ ብቻ አይደለም የምታሸንፈው። እና በበቂ ደረጃ አልተጮኸም ስለ ወልቃይት። አሁን የጩኸቱ አንድ አካል ነው የሆነው። እንግዲህ እነዚህ እኛ አምባሳደር ቀላል አይደለም ያንን ኢሜጅ ያንን ግፍ ይዘው ሄደው ከዛ በኋላ ሌሎች ዲፕሎማቶች የግንዛቤ ማስጨበጫ ስራ ሊሰሩ ይችላሉ የሚል ነገር ነው። ትልቅ ትርፉ እኛ አምባሳደሩ እዛ ሄደው በመምጣታቸው ይሄ ነው። አንደኛ ነው። ሌላው እዛው እንግዲህ ወልቃይት አካባቢ ያለውን በተመለከተ አቶ ጌታቸው ረዳ ልክ ያው የፖለቲካ ትግራይ አካባቢ ትግራይ ብሔረተኝነት ከወልቃይት ነጥለህ ማየት ይከብዳል። ከወልቃይት ስነጥለው የትግራይ ብሔረተኝነትን ኦክሲጅን አጥሮት ሊሞት ይችላል። ቲፒኤልኤፍ የፈጠረው ብሔረተኝነት ነው የምለው እንጂ ኖርማል ጤነኛው የትግራይ ብሔረተኝነት አይደለም የምልህ። ቲፒኤልኤፍ የወለደው የትግራይ ብሔረተኝነት ወልቃይት ልክ እንደ ሳምባው ነው። ወልቃይትን ስታወጣ የቲፒኤልኤፍ የወለደው ወይም ደግሞ የቲፒኤልኤፍ ለአይነ ስጋ ያበቃው የትግራይ ብሔረተኝነት አፈር ድሜ ይበላል ማለት ነው። እና እርሳቸው ሚዲያ ላይ ወጥተው ትንሽ የሚተኩሱት ምንድን ነው? በቲፒኤልኤፍ የተፈጠረው የትግራይ ብሔረተኝነት ስቲል ዶሚናንት ነው፣ እጅግ አስፈላጊ ነው። እርሳቸው ደግሞ ተቀዛቅዟል አይደል እንትናቸው ድጋፋቸው እንደሚታወቀው በተለይ ከዚህ ከጄኖሳይድ ከምትለው ዲስኮርስ ውዝግብ በኋላ የእርሳቸው ምንድነው የተሰሚነት ጉዳይ በጣም ተቀዛቅዟል። እና ወልቃይት ጋር በተያያዘ ራሳቸውን ሪኑን ለማድረግ ሲጥሩ ትመለከታለን። አንዳንድ የትግራይ ብሔረተኞችን ሶሻል ሚዲያ ሞኒተር በማድረግበት ጊዜ አቶ ጌታቸው ረዳን እንደገና እንደ ጀግና የመቁጠር ጥረት እንደሚያደርጉና እቺ ዌስተር ትግራይ የሚሉት እነሱ ወይም ደግሞ የትግራይ ሉዓላዊ ግዛት ወደ ቦታው እንዲመለስ ጌታቸው ሁነኛ ሰው እንደሆኑ አሁንም የማሳየት ነገር ትመለከታለን። ስለዚህ የአቶ ጌታቸው ረዳ የፖለቲካ ስብዕና በትግራይ ብሔረተኝነት ውስጥ ዳግም ህዳሴን እንዲይዝ ከተፈለገ ወልቃየት ላይ የያዙት በጣም በጣም ጽንፍ የረገጠ ወይም ደግሞ የጨለመ ቲፒኤልኤፍ ሲያራምድ የነበረውን የብሔረተኝነት ስሜትና በጣም አደገኛ የሆነውን ዲስኮርስ መግዛት አለባቸው፣ በአደባባይ መተረክ አለባቸው። ምንም ያልተባለውን እንግዲህ ዘመድረኩ ላይ ምንም ያልተባለውን ከዚህ ቀደም አዲስ አበባ መጥተው እኮ በትግርኛ ሌላ በአማርኛ ሌላ ነገር እኮ ቀላቅለው ነበረ እዛ ሄደው ማለት ነው። ዞሮ ዞሮ ወልቃይት አሁንም ዋነኛ እንደ ቼዝ ቦርድ ነው የሚባለው አይደል? እዛ ያለ ጂኦፖለቲካል እንደ ቼዝ ቦርድ ነው። ያንን ለማሸነፍ ቲፒኤልኤፍ ማንኛውም ስራ ሊሰራ ይችላል። አንተ ቅድም እንዳልከው 51ኛ ዓመታችን እዛ እናከብራል ይላሉ። የሚጮህ ውሻ አይናከስም ይባላል በፈረንጆች አባባል። ቲፒኤልኤፍ በወልቃይት ጉዳይ በጣም በጣም ብዙ ጊዜ ዝቷል፣ ብዙ ጊዜ ተናግሯል። የአቅም ችግር ነው እንጂ እሱ ሳይዝት ነበር እንደው የሚይዘው። ከዚህ ቀደም ሳይዝት አልነበር እንደ ወልዲያን ቆቦን ዘመቻ ሆ ብሎ ሲዘምት የነበረውና መዛትም ያስፈልገውም እኮ የአቅም ጉዳይ ነው፣ የአቅም ችግር ነው። እንግዲህ እዛው ትግራይ ውስጥ ያለው ማህበራዊ ቀውስ ታውቁታላችሁ። ታክስ ተጥሎ ህዝቡ በጣም ከፍተኛ የሆነ ጉምጉምታ አለ፣ የፖለቲካ ውጥረት አለ። እችን ውጥረት ትንሽ ዳይቨርት ለማድረግ እንደ ኦክሲጅን የሚጠቀሙበት የወልቃይትን ጉዳይ ነው። ጣል ያደርጋሉ አጀንዳውን። ይሄ ስንል ግን ምንድን ነው እኛ እንደ ነፃ ዜጋ ተፈናቃዮች በስርዓት ወደ ቦታው ወደ ቀያቸው አይመለሱ የሚል የጭካኔ አስተሳሰብ እያራመድን አይደለም። ግን ከቲፒኤልኤፍ የፖለቲካ ስሪት አንጻር እጅግ በጣም አደገኛ ድርጅት ስለሆነ በጥንቃቄ መታየት አለበት የሚል ነገር ነው። እኔ ቅድም ራሱ የጠቀስኩት ከመሳሪያ ንግድ ጋር በተያያዘ ትዝ ካላችሁ ለውጡ አካባቢ እኮ በጣም ባልታየ ሁኔታ ግጭቶች ሲፈነዱ ነበር። ከነዛ ግጭቶች ጀርባ ማን ነበር የነበረው? ቲፒኤልኤፍ ነበር አለ። የዛ ጊዜ እንደውም በጣም አቅም ስላለው ነው። አሁን አቅም ስለሌለው በዚህ ልክ እንደ በጣም ዲስትራክቲቭ በሆነ መልኩ ግጭቶችን የማባባስ ስራ በዋር ኢኮኖሚ ማለት ነው። ዋር ኢኮኖሚ ቢውልድ ሊያደርግ ይችላል። ምክንያቱም አሁን ሽፍታ ስቴት ነው፣ ህግም አይገዛውም። ምርጫ የሚባል ነገር ከተባለ እንኳን ምርጫ እንኳን ያው በጣም ኮንቴስትድ ነው አይደለ? ኢትዮጵያ ውስጥ አሁን በጣም ብዙ ችግር ስላለ ማለት ነው። ኢቨን ትግራይ ውስጥ እንኳን ይካሄድ ቢባል እንኳን በጣም አስቸጋሪ ነው። በመንግስት መዋቅር ራሱ እንደዚህ አሁን ምክክር ኮሚሽን ምናምን የምትላቸው ራሱ ትግራይ ድርሻ ነው። ምክንያቱም ቲፒኤልኤፍ አለማና ቲፒኤልኤፍ ሽፍታ ስቴት ነው። ይሄ ሽፍታ ስቴት ወልቃይትን ለመያዝ የሚያስችል አንደኛ ቁመና የለውም የሚለው ለምንድን ነው? እዛ አካባቢ መንግስትም በጣም ሲሪየስ ነው። እንደዚህ እንደ ራያው ላላርጎ አላይዘውም። ሁለተኛ መሬት ላይ ያለው የወልቃይት ማህበረሰብ አደረጃጀት ራያ ካለው በእጅጉ በጣም የተሻለ ነው። ሶስተኛ የአይደንቲቲ ክላሪቲ አለ ወልቃይትና ራያ። አሁን ራያ ላይ ራያ ራዩማ የሚሉ አሉ፣ ራያ የትግራይ ነው የሚሉ አሉ፣ ራያ አማራ የሚሉ አሉ። ኢቭን የኦሮሞ ብሔረሰብ ማንነት ያላቸው አሉ፣ የአገው ማንነት ያላቸው አሉ፣ አፋሮች አሉ። ስለዚህ የእንትን ክላሪቲ ራሱ እዛ ችግር አለ፣ የአይደንቲቲ ክላሪቲ በተወሰነ ደረጃ ያው ዶሚናንቱ አማራና ትግራይ የሚለው ቢኖርም ማለት ነው። ነገር ግን ወልቃይት አካባቢ እንደዚህ የክላሪቲ ችግር የለም። ስለዚህ አይደንቲቲ ዋይዝ ስትመለከት፣ አደረጃጀት፣ መንግስት የሰጠው ትኩረት ስትመለከት
ወልቃይት ላይ ሊፈጠር የሚችለው ሁኔታ እኔ ብዙም የሚያራምድ አይመስለኝም። መልካም አማን፣ ወደ አንተ ስመጣ እንግዲህ አምባሳደሩ ወደዛ ሄደው ያንጸባረቁት ወይም ደግሞ የኤምባሲዎቻቸውን የሀገራቸውን አቋም እንግዲህ ይፋ አድርገዋል። በተወሰነ መልኩ እንግዲህ አወዛጋቢ ቦታ መሆኑን በደንብ ሪኮግናይዝድ አድርገው ትግራይም ነው አማራም ነው ላለማለት የተጠቀሙበት ቃል ሁመራ የሚለው ነገር እሱም አንድ የታየ ለውጥ ነው። እዛ ከመሄዳቸው በኋላ እንግዲህ ይሄ በአማራ በኩል ያለውን በተወሰነ መልኩ ቢያንስ ወልቃይት በአማራ ክልል ነው አሁን ያለው፣ ግን እሱን እንኳን ባይሉ ይሄ እንደ ትልቅ ኦፖርቹኒቲ ነው የሚል አንድምታ ያለው መልእክቶችን ያሰራጩ ነው። ጌታቸው ደግሞ አይ ዌስተርን ትግራይ ነው ወዴት ነው ወደዛ ወደ መሀል የሚጎትቱት አይነት መልእክት የሚሰጥ ሀሳብ ነው ያሰራጩት እና በዚህ መካከል ውስጥ እንግዲህ የወልቃይት ጉዳይ አሁንም ውስብስብ እና የፖለቲካዊ ጉዳይ መሆኑ ነው አምባሳደሩ በመልእክታቸው ይፋ ያደረጉት። በአንተ በኩል ምን ተረዳ? እንግዲህ እኔ ከአሁኑ ከአምባሳደሩ ጉብኝት ትልቅ ነገር ያገኘሁት አምባሳደሩ የሚናገሩት ነገር አሜሪካ እንዴት ነው ጉዳዩን የምትረዳው የሚለውን ነገር ነው የሚያስቀምጡት ነገር ማለት ነው። አሜሪካ ከዚህ በፊት ከወልቃይት ተፈናቃዮች ተመልሶ ችግር ይገጥማቸዋል ወይ ደግሞ ቦታችን ነው ምናምን የሚለውን ነገር ሼር ያደረጉ ነበር። አሁን ግን አንድ በጣም ቬሪ ኢምፖርታንት ነገር ሁለት ነገር ተናግረዋል እሳቸው። አንደኛ ህዝባችሁን አስቀድሙ፣ ፖለቲካው ዜና አፍተር ይሆናል የሚል ነገር አስቀመጡት። ምን ማለት ነው? ይቃል የሚቀድም ህዝብ የትኛው ነው ካልክ ተፈናቅሎ እዛ ትግራይ ክልል መያዣው ነው ቁጭ ያለው ነው ማለት ነው። ህዝባችሁን አስቀድሙ ማለት ደግሞ እስቲ ይህ ህዝብ ከሸራ ውስጥ ይውጣ፣ ወደ ቄውን በለስ አርሶ መብላት ይጀምር። ዝም ብሎ የአንቴን ፖለቲካ ማስፈጸሚያ ለማድረግ ብለ ትርፍ አምራች የሆነውን ህዝብን ተመጽዋች አድርጋችሁ አታስቀድሙ። ሁማኒቲ ይቅደም፣ በሁማኒቲ እናንተ ፖለቲካውን አትስሩ የሚል ነገር ብዙዎቻችን ስናነሳ የነበረውን ነገር ነው አምባሳደሩ ያነሱት። አምባሳደሩ ያነሱ ማለት አሜሪካ የምትረዳው ስለ ወልቃይት ተፈናቃዮች የምትረዳው ይሄ ነው ማለት ነው። ምን በወልቃይት ተፈናቃይ ፖለቲካ ለመስራት ህወሓት እንደሚታትር ይሄ አደገኛ ነገር ነው። በህወሓት በኩል አደገኛ ነገር ነው። ቀጥሎ ይሄ በቃል ደረጃ የተባለው ነገር ሌላ በጫና በኩልም ሊመጣ ይችላል ማለት ነው። መልሷችሁ ከተመለሱ በኋላ እናንተ የራሳችሁን ስራ መስራት ትችላላችሁ። ህዝቡ ይወስንም አሉ። የሚገርም ነገር ህዝቡ በምን አይነት መንገድ መኖር አለብኝ የሚለው ከዛ በኋላ ይወስን፣ አንተ ለምን ወሳኝ ታደርጋለህ የሚል ነገር ነው ያነሱት። ይሄ እኔ ለህወሓት አደገኛ ሞትና ኢራው ህወሓት እየጨለመ ወደ ጨለማ ወደ ጥቂጥቁ ጨለማ እየገባ መሆኑን ነው የተረዳሁት በዚህ ሂደት ውስጥ ማለት ነው። ይሄ ማለት አሜሪካ ወልቃይት ዛሬ አማራ ነው እንዲልም አይጠበቅም፣ ሊሉም አይገባም። እሱን የሚወስኑት ኢትዮጵያኖች ስፔሻሊ ደግሞ እዛ የሚኖሩ ሰዎች ናቸው የሚወስኑት። እኛ እዚህ ማይክ ፊት ለፊት ቁጭ ብለን አንወስንም፣ ወይ ኡጋንዳ ቁጭ ብሎ አንድ ሰውዬ አይወስን፣ ወይ ደግሞ አሜሪካ ቁጭ ብሎ እሱ ስለወሰነ ምናምን ነገር አይደለም ማለት እሱን የሚወስኑት ሰዎቹ ናቸው። ግን ሊባል ወደ ቦታው መልሱ ይወስን ህዝቡ ከዛ በኋላ የሚል ነገር ነው ያመጡ ሲባል ነበሩ። እምቢ ያሉትን ነገር ነው አሜሪካው ተወካይ ሄዶ እዛ ቦታ ላይ ተናገሩ። which is አደገኛ ለቲፒኤልኤፍ ከባድ ነገር ነው። ሁለተኛ ያነሱት አደገኛ ነገር ምንድን ነው? እነዚህ ሰዎች በእርዳታ ላይ ተጣብቆ እርዳታ ጥሩ ነው፣ ጊዜያዊ ችግር ይፈታል። ነገር ግን የረዥም ጊዜ እንትን አይደለም። እንግዲህ እርዳታውን በቀጥታም ሆነ በተዘዋዋሪ አሜሪካ ታች ነው የነገሯቸው ነው ማለት ነው። ወይ ላይ እንትን ጥገኛ ሆኖ መኖር አይቻልም፣ የጊዜያዊ ችግር ማለፊያ ነው የሚል ነገርም ሌላ ነገር እየተናገሩ ነው ያሉት ማለት ነው። አሁን ይህንን ነገር ተናግሮ ነው የሚያልፉት ወይስ ጫና ይፈጥራሉ የሚል ነገር ነው አሁን የሚያስፈልጉ። ወይ አሜሪካ በዚህ ደረጃ የምትረዳ ከሆነ ኢትዮጵያ ዜጎቹ ነው እና ኢትዮጵያ መንግስት እዛ ላስቲክ ውስጥ መያዣው ነው ቁጭ ያሉትን ያንን ነገር ለእርምት ሲሄድ የአሜሪካ አቋም ምን እንደሆነ ነው እየነገሩ ነው ያሉት ማለት ነው። ለመንግስት ተባባሪ ይሆናሉ ወይ? ከውግዘት የጸዳ ነገር ይፈጠራል ወይ? ይህን ያህል ግሪን ላይት ከሰጡ ከዛ በኋላ የመንግስት ጉዳይ ነው የሚሆነው ማለት ነው። መያዣው ነው የተቀመጡትን ዜጎችን መመለስ የሚሆነው ማለት እሱ ደግሞ
በጉልበትም ሊሆን ይችላል፣ እርምጃ የሚወሰድ ነገርም ሊሆንም ይችላል ነገር ማለት ነው። ስለዚህ እኔ እሱን ግሪን ላይት ነው ያየሁት ነገር ማለት ነው። ከዛ ውጭ በለጠና ጌታቸው ጀስት በቃ ማድረግ ያለባቸውን ነው ያደረጉ ያለ። ታዲያ ጌታቸው እኮ ማለት እኮ የፖለቲካው ማጠንጠኛ ወልቃይት የትግራይ ነው ብሎ እኮ የሚያምንና የሚታገል ሰው ነው። በለጠ ደግሞ የፖለቲካው ማጠንጠኛ ወልቃይት የአማራ ነው የጎንደር ነው የሚል ሰው ነው። ከሁለቱ ታዲያ ምን ጠብቀ ነው? መጀመሪያው ምን የሚጠበቅ ነገር የለም። ስራቸውን ነው እየሰሩት ያሉት ማለት ነው። አይ አሁን እንግዲህ አምባሳደሩ ጉዳዩን ከፖለቲካ ይልቅ እዛው ያለው ህዝብ እንደወስን ፍቀዱለት የሚል እንደምታ ያለው መልእክት ስላስተላለፉ አሁን እዚሁ ጋር መጓተቱ በራሱ ምንድነው ያሉት? እንድታቸው እኮ ህዝቡ ይመለስ ከዛ በኋላ ይወስን ነው። ሁለቱም እኮ አሁን እኮ የመመለስ ጉዳይ ላይ ጥያቄ ያላቸው አይደለም እኮ። ይሄኛው የተማሉ ለማመሰለኝ ለዛ ለተከዜ ማዶ ላሉት ማለት አመራሮች ለዛ የተላከ መልእክት ነው እሱ። በለቀም አይመለስ አይልም፣ ጌታቸውም እኮ አይመለስ የሚል ነገር ለፍጹ አይደለም። ይፈን ጌታቸው እንኳን ይመለስ የሚል እኮ አቋም እኮ ያለው ሰው እኮ ነው እኮ። ስለዚህ ምንም እኮ ነገም ማለትም ያለባቸው ነገር ነው ያሉት። እኔ ምንም ኃጢአት ያለ የለውም ባይነኝ። እኔ ከሚያምኑት በፖለቲካ መነጽር አንጻር ሁለቱም የሚያምኑትን ነው ተናገሩት። ኖርማል ነው። ግን ያልተለመደ የሚያደርገው መሰለህ በመንግስት ትልልቅ ፖዚሽን ሆነው ለምን መሸነቋቆጥ ምን ችግር አለው? እነዚህ ሰዎች እኮ ሁለቱም የራሳቸውን ፖለቲካ መስመር ትቶ በብልጽግና መስመር ውስጥ ገብቶ ብልጽግናው ነው ብሉ ኑሮ ማለት ነው። ገብቶሃል? ብልጽግና ወደ አንድ እንደዚህ ያስባል እንደዚህ ያስባል በተቻለ መጠን ብልጽግና ሴንተር ለመሆኑ ነው ወልቃይትን በተመለከተ የሚሞክሩ ነገር ማለት ነው። እንደዛ ቢሆኑ ኑሮ እንደዛ በላይ ትከራከር። ይሄ እኮ የአብን ነው። ይሄ ደግሞ ምንድን ነው ስምረት የሚባል ድርጅት ነው ያላቸው። ሁለቱ የወልቃይትን በተመለከተ የሚያስቡትን ነው የተናገሩ ያሉት። ልክ ናቸው። እኔ በጣም ነው ይሄ የሚበረታታ ነገር ነው። እንዳውም ሃይሾ ስፒድ ቲዮሪ ነው ያዋጣሉ ነው ፖይንቱ። እሺ ወደ ሶስተኛ ነው መጨረሻ ከዚህ ጋር ዳንኤል ብርሃኔ የሆነ ያጋራው ላማንም ልክለት ነበርና በጣም በጣም ይገርም ነው። ጃንጃዊድ ሚሊሻ ብሎ ሌብል አድርጎታል የወልቃይት ዘብ ማለት ነው። እና እንግዲህ የቲፒኤልኤፍ ደጋፊዎች ወልቃይትን በተመለከተ የሚያዩበት መነጽር ምን ያህል የተበላሸ እንደሆነ በበፊት የነበረውን ራሱ ምንም ያሻሻሉት ነገር እንደሌለና ወልቃይት አካባቢ ያለውን ማህበረሰብ በዛ መልኩ ጅዝ እንደሚያደርጉት ትንሽ የሚያስገርም ነገር ነው። ወደ የሚቀጥለው ነው ወደ ሚስቶቻቸው ወደ መጨረሻውና ሶስተኛ ጉዳይ እናልፋለን። የመጨረሻ ጉዳያችን እንግዲህ አፍሪካ ሪፖርት አንድ ዘገባ ይዘው ወጥቷል። ይሄውም ኢትዮጵያ በምስራቅ አፍሪካ በተለይም በሶማሌላንድ ጉዳይ በቻይናና በተባበሩት አረብ ኤሚሬትስ መካከል ባለው ወዳጅነቷ አጣብቂኝ ውስጥ ገብታለች የሚል ነው። ቻይና እንግዲህ ለኢትዮጵያ ትልቁን የብድር አቅርቦትና የኢንፍራስትራክቸር ግንባታ ወይም ኢንቨስትመንት አጋር ናት። በሌላ በኩል ደግሞ የተባበሩት አረብ ኤሚሬትስ ደግሞ ከቅርብ ጊዜ ወደ የኢትዮጵያ መንግስት ቀኝ እጅ ሆናለች። እንግዲህ የገንዘብ ድጋፍ ታደርጋለች፣ የጦር መሳሪያ አቅርቦቱም ላይ አለችበት ይላል ዘገባው። እንግዲህ በዚህ ውስጥ ቻይና የሶማሌላንድን ሀገርነት አትቀበልም። አንድም የሶማሊያን ሉዓላዊ ግዛት ከመደገፍ አንጻር፣ ሁለትም ደግሞ ራሷ ጋር ያለው ከታይዋን የመገንጠል እንቅስቃሴ ጋር በተገናኘ ይህን ነገር አጥብቃ ትኮንናለች። በኢትዮጵያም ላይ ጫና ለመፍጠር ሙከራ እያደረገች ነው ተብሏል። እንግዲህ ባለፈው ውጭ ጉዳይ ሚኒስቴሯን ወደ ኢትዮጵያ ልካ ከጠቅላይ ሚኒስቴሩ ጋር በዚሁ በቀጠናዊ ጉዳዮች ላይ መወያየታቸው ይታወሳል። በተባበሩት አረብ ኤሚሬትስ በኩል ደግሞ እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና የመደገፍ እንቅስቃሴ ያለ ኢትዮጵያም የምታረመደውን አቋም በተመሳሳይ ትደግፋለች። በዚህ ውስጥ እንግዲህ ቀጠናው ላይ ኢትዮጵያ ልትይዘው የምትችለውን አቋም ሁለቱም የኢትዮጵያ ቁልፍ አጋር ሀገራት ወዳና ወዲህ የመጎተት እንቅስቃሴዎች አሉ። ኢትዮጵያ ደግሞ ይሄንን የመወሰን አጣብቂኝ ውስጥ ገብታለች ነው የሚለው። ደሬ ላንተ ድል ስጥና ይሄ ጉዳይ እንግዲህ በቀላሉ የሚታይ ነገር አይደለም። አሁን ያሉ ቀጠናዊ ሁኔታዎች አሉ። ከሱ አንጻር እንድታየዋል። አመሰግናለሁ መርሻ። እንግዲህ እዚህ ቀጠናው ላይ ያለውን የፖለቲካ እንቅስቃሴ ወደ ለመናገር ጥንቃቄ የሚፈልግ ነው። እንደውም የኢትዮጵያ መንግስት እየሄደበት ያለው መንገድ እኔ በብዙ መልኩ መወደስ ያለበት ይመስለኛል። በፊት አንዳንዶች ያው ከመንግስት ጋር ቅያሜ ያላቸው የፖለቲካ ኃይሎች በአብዛኛው ጊዜ ከአገር ውስጥ ካለው ግጭትና በጣም ናሮ ከሆነው ከፖለቲካ አጀንዳ አንጻር ነበረ ሲተነትኑት የነበረው። በተለይ ምሳሌ ከሶማሊላንድ ጋር የነበረውን ግንኙነት እንደው ብልጽግና የዲፕሎማሲ ውድቀት ገጥሞታል፣ በዚህ ምክንያት ጠላቶችን እየጎተተ ጎረቤት እንዳለ እንዲከቡት አድርጓል የሚል ነገር ነበር። ኦኬ ያንን ባያደርግ ራሱ ቁጭ ቢል
ጠላቶች ዝም ይላሉ? መግባባቸው ይቀራል? ያው የእነሱ ኦልሬዲ በቃ ማለት የፖለቲካ ሞቲቫቸው ነው። ስለዚህ ማድረግ ያለብህ ምንድን ነው? ጠላት ሁሌ አይተኛልም። አንተ በዲፕሎማሲ መንገድ የፖለቲካ ስራ በመስራት ረገድ ብዙ ስራ መስራት አለብህ የሚል ነገር ነው። ትልቋው ሎተሪ እንግዲህ የእስራኤል ጉዳይ ነው። አሁን እንግዲህ በሁለት መልኩ አጣብቂኝ ውስጥ ገብታለች የሚል ነገር ነው። ቻይናም የራሷን የፖለቲካ ቀመር ትቀምራለች። እንዲሁም ደግሞ ዩኤኢ ምናልባት አንዳንዶች እንግዲህ በተለይ የሻዕቢያ ደጋፊ እና የዩኤን እዚህ አካባቢ መኖር በጣም የሚቃወሙ የፖለቲካ ወገኖች ዩኤኢ ልክ እንደ የመን እዚህ ሱዳንም ተለቀት ትወጣለች፣ የብልጽግናም ደጋፊ መሆኗ ያቆማል፣ የዛ ጊዜ ብልጽግና አጣብቂኝ ውስጥ ይገባል ብለው የሚያሟርቷል የፖለቲካ እንትኖች ማለት ተንታኞች። የዛ ጊዜ ምናልባት ጠቅላ በቻይና አጀንዳ ስር የምትገባበት ሁኔታ ዝግ አይደለም የሚል ነገር ነው። ይሄ እንግዲህ ከምን ኮንቴክስት ይሄ የሚያሳየን አሁን ይሄ የሚያሳየን ምንድን ነው? ሶማሌላንድ ላይ መንግስት የሆነች ቀዳዳ መተንፈሻ ለማግኘት የሞከረው ወይም የጣለው ጥረት በጣም ሳውንድ ያደርጋል ማለት ነው የሚያሳየው። ምክንያቱም ዩኤኢም በላት ቻይናም በላት መታ ከራሳቸው ብሔራዊ ጥቅም አንጻር የኢትዮጵያ መንግስትን ግራና ቀኝ የሚስቡትበት ሁኔታ እየተመለከትን ነው። እና እኔ የሶማሊላንዱን ጉዳይ የእነሱ ጫና እንዳለ ሆኖ በተለይ የቻይና ጫና ነው በጣም የሚገዛኝ ከዩኤኢ ይልቅ። ምክንያቱም የድሮን አማራጮች አሉ፣ ብዙ አማራጮች ማየት ይችላለ። ቻይና ግን ኢኮኖሚካሊ በጣም በኢንቨስትመንት ደረጃ በጣም የተዋደነች፣ እሷም ተጽዕኖ ደግሞ ቀላል የቻይና ማለት ነው። እና የዩኤኢን አማራጭ ችግር የለውም እዳው ገብስ ነው ብለን ቻይናን እያባበለን እዚህ ጋር እስራኤል እንደ ሎተሪ መታለች ቀጠናው ላይ የእሷን አሊያንስ መደንብ አድርገን ከእሷ ጋር እንትን ብለን ወደ ሶማሊላንድ የምንገባበት ሁኔታ እኔ ሩቅ አይደለም ብዬ አስባለሁ። ይሄ እንግዲህ በጣም ተስፈኛ ነህ ብለህ ምናልባት በስላቅ አይን ወይም ደግሞ በሂስ አይን ልታይን ትችላለህ፣ ወይም አንተ ብቻ ሳይሆን ማንኛውም ሰው ጀጅ ሊያደርገኝ ይችላል። ግን በጣም ተስፈኛ ልሁን መግባታችን የሚያቀር ነው የሚል ነገር ግን ምንድነው ምን አለ መሰለህ አሁን ያለው የጂኦፖለቲካል አሰላለፍ ውስብስብ ነው፣ በጣም ኮምፕሊኬትድ ነው። ውስብስብ ነው። ትክክል እረዳለሁ። እጅግ የተወሳሰበ ከመሆኑ በላይ ወደ መካከለኛው ምስራቅ ላይ ያለውን በጣም ውጥረት የበዛበት ሁኔታ ወደዚህ ወደ ቀይ ባህር ወደ ሆርን አፍሪካ አስቦ የሚያመጣ ነገር ነው። እዛ አካባቢ ያሉ እስላማዊ ኃይሎች እንደ ሂዝቦላ ያሉ በጣም ብዙ ሀውቲዎች እስራኤል ወደ ሶማሌላንድ ይዞታ የሚኖራት ከሆነ በተጨባጭ መሬት ላይ የምትንቀሳቀስ ከሆነ በቀጥታ ታርጌት እናደርጋለን እያሉ ነው። ሶማሊያ ደግሞ የተባበሩ አልሸባብ ጅሃድ አውጇል። ጅሃድ አውጇል። የሶማሊያ መንግስት ደግሞ ቱርክን እንደዚሁም ግብፅን የሳውዲ አረቢያን ጨምሮ የአረብ ሀገራትና እስላሚክ ሀገራትን ጋብዤ እዋጋታለሁ የሚል አይነት ነገር አለ። ኢትዮጵያ ላይ እንግዲህ ጎረቤት ሀገሮችም ከአንቲ ኢትዮጵያ ከሆኑ አላያንሶች ጋር በደንብ እናያቸዋለን። እንደዚህ አይነት ነገሮች ስታይ ኢትዮጵያ ይህን ነገር በጣም በተጠና መንገድ ነው መከታተል ያለባት። ምክንያቱም የተጣደው ወጥመድ ውስጥ ዝም ብሎ ዘው ብሎ መግባት በራሱ የእሳት ራት ያደርጋል። ስለዚህ በጣም የተጠና ጥንቃቄ የሞላበት የአጭር ጊዜ መካከለኛ ረጅም ጊዜ ስልት ያለው ዲፕሎማሲ ነው መከተል ያለባት የሚል ነገር አለ። ትክክል። ይቅርታ አጭር ሀሳብ ላክልና ለአማን ትሰጠዋለህ። ምንድነው ፖለቲክስ ውስጥ አንድ አባባል አለ፣ በጠብጠው ይጠራል የሚል ነገር። እንደውም ሄግል ነው የሚለው መሰለኝ። በጣም ስታግነንት የሆነ ነገር ምንም ነገር ባህርም ማለት ነው ባህርን ካልበጠበጥከው አይጠራም የሚል ነገር ነው። እና ጂኦፖለቲካሊ ይህን ቴክኒክ አንዳንዴ ትጠቀማለህ። ኢትዮጵያ የሶማሊላንድን ፕሮቮክ አድርጋ ትንሽ በጥበጥ አደረገችው። ከዛ ደግሞ እስራኤል መጣት ደግሞ እቁና እና በጥበጥ ተደረጋለ። ሲበጠበጥ ጂኦፖለቲካሊ ማለት ነው የሚጠራ ነገርና የሚገኝ ደግሞ እሴት አለ የሚልም ቲዮሪ አለ። ከዛ አንጻርም እመለከተዋለሁ። ያን ግን ካልኩሌት አድርገህ ነው ትክክል። ትክክል። አማን በአንተ በኩል እንዴት ታየዋለህ? እኔ ደረጀም ገልጾታል። ዋናው ነጥብ ምንድን ነው? ቻይና ምንድን ነው የምትፈልገው ነው። ዩኤኢ ምንድን ነው የምትፈልገው? ኢትዮጵያ ምንድን ነው የምትፈልገው? ምናልባት በቻይና በኩል እኛ ለሶማሌላንድ እስራኤል የሰጠችውን አይነት እውቅና እንዳንሰጠው የሚያስገድደን ከሆነ ያኔ ብሔራዊ ጥቅምን ኮምፕሮማይዝ አደረግ ነው ማለት ነው። ለምን እዛ ጋር ባህራን ነው የምናገኘው፣ ማረፊያ ነው የምናገኘው፣ መውጫ ባህር በር ነው የምናገኘው። በቻይና በኩል የሚቀርበው ጥያቄ ነው ወሳኝ የሚሆነው። አይ እናንተ በሶማሌላንድ በኩል ያለውን በፈለጋችሁ መቀጠል ትችላላችሁ፣ እኔ የሚያሳስበኝ የታይዋን ነው የሚለው ነገር ከሆነ የባለፈ ስምምነት ይቋጫል። ግን እሱ ጉዳይ ላይ ምዕራባውያን ምንድን ነው ምልከታቸው የሚለው ነገር ነው አሁን የሚወስነው ነገር።
ሪሊ እኛ እስራኤልን ተከትለን ከሶማሌላንድ ገብተን ከሶማሌላንድ እውቅና ሰጥተን ያን ቦታ ለማግኘት የግድ ቻይና ጉዳይ ላይ አቋም እንድንይዝ ይፈለጋል ወይ? እንደዛ ከሆነ ከባድ ነው የሚሆነው ነገሩ ማለት ነው። ዩኤኢም ብትሆን ሶማሌላንድን በተመለከተ እስራኤል፣ ኢትዮጵያ፣ ሶማሌላንድ ተመሳሳይ አቋም ሊይዙ ይችላሉ። የታይዋን ጉዳይ ላይ ግን አስገዳጅ ምን ነገር የምታመጣ ከሆነ ከቻይና ጋር የረዥም ጊዜ የረዥም ጥቅም ግንኙነት ነው ያለ ነው። እኔ የዩኤን ጉዳይን ኮምፕሮማይዝ ብናደረግ ነው የሚሻለው ይመስለኝ ነገር ማለት ነው። የአጫጭር ካሽ ምናምን ነገር ነው የኮሪያል ወይ እዚህ ኢትዮጵያ ውስጥ ያሉ ባቡር መንገዶችንም ብዙ ነገሮች የተሰራው በቻይና በኩል ነው። ትላልቅ ብድሮች የተገኘ እንደዛ ነው። ስለዚህ በዚህ መንገድ ይህንን በዚህ ይለወጣል ተብሎ አይታሰብም። በተቻለ መጠን ግን የመሀል ኒውትራል ፖዚሽን ይዞ ሁለቱም ጋር አብሮ መቀጠሉ የተሻለ ነገር ነው የሚሆነው አስገዳጅ ነገር እስካልመጣ ድረስ። ውድ ቤተሰቦቻችን የዛሬውን አንድ አፍታ ዕለታዊ እዚህ ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።